ከኢትዮጵያ ድንበር በቅርብ ርቀት እየተካሄደ የሚገኘው ጦርነት፣ ወደ ድንበር የተጠጋው ከፍተኛ ቁጥር ያለው ሰራዊት፣ ዛሬ ከጥቂት ሰዓታት በፊት ምን አዲስ ነገር ተሰማ የሚለውን በዝርዝር እንመለከታለን። በሀገራችን በቅርብ ጊዜ ከታዩ የእውቅ ሰዎች ከፍተኛ የሙስና ወንጀል ወይንም የረብጣ ገንዘብ ማጭበርበር ወንጀል ውስጥ ትልቁ የሆነውና የብዙዎች መነጋገር የሆነው የፊንቴክ ክስ ወሳኝ ምዕራፍ ላይ ደርሷል። አርቲስቶቹና ቲክታኮሮቹ ዛሬ የተወሰነላቸው ፍርድ ምን ይመስላል የሚለውን እንመለከታለን። ጤና ይስጥልን። ዕለታዊ መረጃ ቅኝታችን ነው ተጀመረ። በመግቢያችን ላይ ያነሳናቸውን አበይት ነጥቦችን ጨምሮ አዳዲስ ክስተቶችን እንመለከታለን። አብራችሁን ቆዩ። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክታከሮች በ400 እና 500 ሺህ ብር የገንዘብ ዋስትና ጉዳያቸውን ከውጭ ሆነው እንዲከታተሉ ተወስኗል። ይህ ክስ በሀገራችን ታሪክ በርከት ያሉ ታዋቂ ሰዎች ከባለ ሀብት ጋር በጥምረት ተጠርጥረው የከፍተኛ ገንዘብ ማጭበርበር ወንጀል ሲቀርብባቸው የመጀመሪያው ነው። ብዙዎችም ይህንን የክርክር ሂደት በቅርበት ሲከታተሉት ቆይተዋል። ችሎቱ ሚያዝያ 28 ቀን 2018 ዓ.ም በተሰየመበት ወቅት ተጠርጣሪዎች ለዋስትና የሚያቀርቡት የገንዘብ መጠን ለመወሰን ለዛሬ ግንቦት 3 2018 ዓ.ም ቀነ ቀጠሮ መያዙ ይታወሳል። በዚሁ መሰረት በፊንቴክ ኢንቨስትመንት የማጭበርበር ወንጀል ተጠርጥረው በቁጥጥር ስር ውለው የነበሩ ታዋቂ አርቲስቶችና ቲክቶከሮች የዋስትና መብታቸው እንዲከበር የፌዴራሉ ከፍተኛ ፍርድ ቤት የልደታ ምድብ ችሎት በወሰነው መሰረት እያንዳንዳቸውም ከ400 እስከ 500 ሺህ ብር በሚደርስ የገንዘብ ዋስትና ከእስር እንዲፈቱ ትዕዛዝ ሰጥቷል። ፍርድ ቤቱ በዋስትና ጉዳዩ ላይ መርምሮ ባስተላለፈው ውሳኔ መሰረት ከአንደኛ እስከ አራተኛ ያሉት ተከሳሾች ማለትም አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለ፣ አርቲስት ይገረም ደጀኔና አርቲስት ዳንኤል ተገኝ እያንዳንዳቸው በ500 ሺህ ብር የገንዘብ ዋስትና እንዲሁም ስድስተኛና ሰባተኛ ተከሳሾች ካሊድ ናስርና አብርሃም ግዛው እያንዳንዳቸው በ400 ሺህ ብር የገንዘብ ዋስትና ከእስር እንዲፈቱ ወስኗል። ይሁን እንጂ ተጠርጣሪዎቹ ከሀገር እንዳይወጡም የእግር ትዕዛዝ ተላልፎባቸዋል። በሌላ በኩል በክስ መዝገቡ አምስተኛ ተከሳሽ በሆነው በቲክቶከሩ መንሱር ጀማል ላይ አቃቤ ሕግ የዋስትና መብቱን በመቃወሙ ምክንያት ችሎቱ ውሳኔ ለመስጠት ተለዋጭ ቀጠሮ ይዟል። ኢትዮጵያ ድንበር ላይ ምን እየተከናወነ ነው? ከኢትዮጵያ ድንበር በቅርብ ርቀት እየተካሄደ የሚገኘው ጦርነት፣ ወደ ድንበር የተጠጋው ከፍተኛ ቁጥር ያለው ሰራዊት፣ ዛሬ ከጥቂት ሰዓታት በፊት ምን አዲስ ነገር ተሰማም? ተከታዩ ዘገባ ምላሽ አለው። የሱዳን ጦር በኢትዮጵያ ድንበር አቅራቢያ የምትገኘውን ስትራቴጂካዊቷን የብሉ ናይል ከተማን ዳግም መቆጣጠሩን አስታውቋል። የሱዳን ጦር ከፈጥኖ ደራሽ ኃይልና ከሱዳን ሕዝብ ነጻነት ንቅናቄ ሰሜን ታጣቂዎች ጋር ለቀናት የዘለቀ ከባድ ውጊያ ካደረገ በኋላ በኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት የምትገኘው ስትራቴጂካዊቷን የአልካይሊ ከተማን ዳግም መቆጣጠሩን አስታውቋል። ሱዳን ትሪቡን እንደዘገበው ከተማዋ በሚያዝያ 17 2018 ዓ.ም በተደረገ ከባድ ውጊያ በፈጥኖ ደራሽ ኃይልና በአጋር ታጣቂዎች እጅ ወድቃ ነበረ። የሱዳን ጦር ከተማዋን ዳግም መያዙም በብሉ ናይል ግዛት ውስጥ ለሚንቀሳቀሰው ኃይሉ በተለይም ለአራተኛ እግረኛ ክፍለ ጦር ትልቅ ወታደራዊ ድል ነው ተብሏል። አልካይሊ የግዛቲቱን ዋና ከተማ ኤድ ዳማዚንን ከድንበር ከተማዋ ኮምሩክ ጋር የሚያገናኝ ቁልፍ መስመር ላይ የምትገኝ ሲሆን አካባቢው በሱዳን ጦርና በፈጥኖ ደራሽ ኃይል መካከል እየተካሄደ ባለው ሰፊ ጦርነት ምክንያት ባለፉት ሳምንታት ከፍተኛ ግጭት ሲካሄድበት ቆይቷል። የሱዳን ጦር በወሰደው ወታደራዊ እርምጃ በተቀናቃኝ ኃይሎች በሰው ኃይልና በወታደራዊ ቁሳቁስ ላይ ከፍተኛ ኪሳራ ማድረሱን ዘገባው አመላክቷል። ይሁን እንጂ ይህ መረጃ በገለልተኛ አካል አልተረጋገጠም። በተለያዩ ዘገባዎች የተጠቀሱ የአካባቢው ባለስልጣናት እንደገለጹት በውጊያው ምክንያት ከአካባቢው ወደ 30 ሺህ የሚጠጉ ሲቪሎች ተፈናቅለዋል። ክስተት የተሰማው ብሉ ናይል ግዛት በሱዳን ጦር በፈጥኖ ደራሽ ኃይልና በሱዳን ሕዝብ ነጻነት ንቅናቄ ሰሜን ወይም SPLM-N አንጃዎች መካከል ከፍተኛ ሽኩቻ የሚደረግባት ግንባር እየሆነች መምጣቷን የሚያመላክት ነው። በኢትዮጵያና በሱዳን ድንበር አቅራቢያ በሚገኙ ስፍራዎች ተፋላሚ ወገኖች በየፊናቸው ግስጋሴ እያደረጉ መሆናቸው ተገልጿል። ከዚሁ ጋር በተያያዘም ከሰሞኑ የሱዳን ጦር በምዕራብ ኢትዮጵያ ቤንሻንጉል ጉሙዝ ክልል አዋሳኝ በሆነው በብሉ ናይል ግዛት እንዲሁም ከአማራ ክልል ጋር በሚዋሰነው አወዛጋቢው የአልፋሻጌ ድንበር አካባቢዎች ላይ ተጨማሪ ወታደሮችንና የአየር መከላከያዎችን እያሰማራ መሆኑ ተሰምቶ ነበረ። እንደ ብሉምበርግ ዘገባም የሱዳን ጦር በኢትዮጵያ ድንበር አቅራቢያ በሚገኘው በብሉ ናይል ግዛት ተጨማሪ ወታደሮችንና የአየር መከላከያ መሳሪያዎችን አሰማርቷል። የሱዳን ጦር ኃይሎች ጠቅላይ ኤታማዦር ሹም በቅርቡ በግዛቱ ያደረጉትን ጉብኝትና ወታደራዊ አመራሮቹም የጸጥታ ጥበቃውን ይበልጥ ለማጠናከር ቃል መግባታቸውን ተከትሎ የሱዳን ጦር ኃይሎች ሜጀር ጀነራል
ጀነራል ዛፊር ኡመር በአካባቢው አዲስ እንቅስቃሴ ያለ ሲሉም ለብሉምበርግ ገልጸዋል። በተመሳሳይ ሱዳን ትሪቡን እንደዘገበው የሱዳን ኃይሎች ከኢትዮጵያ ጋር በሚዋሰነው የገዳሪፍ ግዛት ውስጥ በሚገኙት በምስራቅ ጋላባት፣ በባሱንዳ እንዲሁም በታላቁና በትንሹ አልፋሽጋ አካባቢዎች ያሰማሩትን ጦር አጠናክረዋል። የዜና አውታሩ የጠቀሳቸው ወታደራዊ ምንጮች እንደገለጹት በድንበር አካባቢ የተጀመረው የጸጥታ ጥበቃ እርምጃ አካል የሆነው የተጨማሪ ወታደሮችና ወታደራዊ ቁሳቁሶችን ወደ ስልታዊ ቦታዎች የማጓጓዝ ተግባር የተጀመረው ከሳምንቱ አጋማሽ ጀምሮ ነው። ይህ ወታደራዊ ዝግጅት የተጀመረው ሱዳን በካርቱም አውሮፕላን ማረፊያና በሌሎች ስፍራዎች ላይ ለተሰነዘረው የድሮን ጥቃት ኢትዮጵያና የተባበሩት አረብ ኤምሬቶች እጃቸው አለበት የሚል ክስ ካቀረበች ከጥቂት ቀናት በኋላ ነው። የሱዳን የውጭ ጉዳይ ሚኒስትር ሙሁዲን ሳሊምና የጦር ኃይሉ ቃል አቀባይ አሲማዋድ አብዱል አልዋሃብ ሚያዝያ 26 ቀን 2018 ዓ.ም በሰጡት የጋራ ጋዜጣዊ መግለጫ በጥቃቱ ጥቅም ላይ የዋሉት ድሮኖች መነሻቸው ከኢትዮጵያ አማራ ክልል መሆኑን የሚያረጋግጥ አስተማማኝ ማስረጃ በካርቱም ውጭ ይገኛል ብለው ገልጸው ነበር። ኢትዮጵያ የቀረበባትን ክስ መሰረተ ቢስ ስትል ውድቅ ማድረጉ የሚታወስ ሲሆን በሱዳን እየተካሄደ ካለው ግጭት ጋር ተያይዞ ከሚሰነዘሩ ቀስቃሽ ንግግሮች እንዲቆጠቡ ማሳስባለች። ቀደም ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ አዲስ አበባ የቀረበባትን መሰረተ ቢስ ክስ አትቀበልም ማለቱም የቅርብ ጊዜ ትዝታ ነው። መግለጫው በሁለቱ ሀገራት መካከል ታሪካዊና ዘላቂ የወዳጅነት ትስስር መኖሩን በድጋሚ አረጋግጧል። ሚኒስቴሩ አክሎም በሱዳን የእርስ በርስ ጦርነት ውስጥ ያሉ አንዳንድ ተፋላሚዎች የኢትዮጵያን የግዛት አንድነት እየጣሱ መሆኑን በመወንጀል በግጭቱ ውስጥ የህወሓት ቅጥረኞች በሰፊው እየተሳተፉ ነው የሚል ክስ አቅርበዋል። ህወሓት በበኩሉ የቀረበበትን ክስ መሰረተ ቢስና ኃላፊነት የጎደለው ሲል አስተባብሎታል። ይህ አዲስ ውጥረት በተለይም በሱዳን ጦርነት ውስጥ በብሉ ናይል ግዛት በኩል ድንበር ተሻጋሪ ጣልቃ ገብነቶች አሉ በሚል ለሚነሱ ክሶች ተጨማሪ ስጋት ሆኗል። ቀደም ሲል ሁማን ራይትስ ላብ የተባለ ተቋም ያወጣው የሚያዝያ ወር ሪፖርት እንደሚያሳየው በብሉ ናይል ግዛት የሚንቀሳቀሰው የፈጥኖ ደራሽ ኃይል በቤንሻንጉል ጉሙዝ ክልል አሶሳ አቅራቢያ ካለ የኢትዮጵያ ግዛት ድጋፍ እየተደረገለት ይገኛል። የሱዳን ባለስልጣናትም ከዚህ ቀደም ተመሳሳይ ክሶችን ሲያቀርቡ የቆዩ ሲሆን ባለፈው የካቲት ወር መጀመሪያ ላይ የፈጥኖ ደራሽ ኃይልና የሱዳን ህዝባዊ ነጻነት ንቅናቄ ሰሜን ተዋጊዎች በኩርሙክ ግዛት በዴም ማንሱር ላይ ጥቃት የሰነዘሩት በኢትዮጵያ ግዛት በኩል ወደ ብሉ ናይል በመግባት ነው ሲሉም መክሰሳቸው ይታወሳል። በአሁኑ የታየው ወታደራዊ እንቅስቃሴ በኢትዮጵያና በሱዳን መካከል ክርክር የሚያስነሳው የአልፋሽጋ የድንበር አካባቢ ላይ ያለውን ውጥረት ዳግም እንዲያንሰራራ አድርጎታል ተብሏል። በሁለቱ ሀገራት መካከል ያለው ግንኙነት በከፍተኛ ሁኔታ እንዲሻከር ያደረገው በፈረንጆቹ 2020 መጨረሻ ላይ በትግራይ ክልል ጦርነት መቀስቀሱን ተከትሎ ሱዳን ወታደሮቿን ወደ አካባቢው በማስገባቷ ነበረ። በወቅቱ የኢትዮጵያ ባለስልጣናት ሱዳን ድርድር እስኪጠናቀቅ ድረስ የነበረውን ነባራዊ ሁኔታ ወይም ስታተስ ኮ ላለመለወጥ የተደረሰውን ስምምነት ጥሳለች ሲሉ ወንጅለዋል። የቀድሞ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን በወቅቱ የሱዳን ድርጊት ነዋሪዎችን ያፈናቀልና የአካባቢውን የስነ ህዝብ መዋቅር ወይም ዴሞግራፊን ለመለወጥ ያለመ ወረራ ነው ሲሉ መግለጻቸው ይታወሳል። እንደ አውሮፓውያን አቆጣጠር በሰኔ 2022 ሱዳን የኢትዮጵያ ጦር 7 የሱዳን ወታደሮችንና አንድ ሲቪል ማርኮ ገድሏል ስትል መክሰሷ ይታወሳል። ኢትዮጵያ በበኩሏም ድርጊቱ በህወሓት ታጋዮች የታገዘ የሱዳን ጦር የኢትዮጵያን ድንበር ጥሶ ከገባ በኋላ በኢትዮጵያ ግዛት ውስጥ የተፈጸመ ነው ስትል ምላሽ ሰጥታ ነበረ። ምንም እንኳ የኢትዮጵያ ባለስልጣናት ጉዳዩን በሰላማዊ መንገድ ለመፍታት ጥረት እያደረጉ መሆናቸውንና በዚያው አቅጣጫ እንደሚቀጥሉ ቀደም ሲል ቢገልጹም የአልፋሽጋ የድንበር ውዝግብ እስካሁን እልባት ሳያገኝ እንደቀጠለ ይገኛል። ውድ ቤተሰቦቻችን የዕለቱ የመረጃ ቅኝታችን አበቃ። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።